እስቶ እንደፈለኩ ልሆንብህ እችላለሁ ግን ሰማኛለህ ኤፍሬም? አዎ እየሰማሁ ነው። በስነ ስርዓት አውሪ። ካላወራኝ አልመልስልህም። ኤፍሬም በእህትህ ህይወትም ገብተህ ጭራሽ ያልተደረገውን ተደረኩ ብለህ እንደዚህ ታጭበረብራለህ? እኔ እኮ ገምቻለሁ ሲጀመር ማለት ነው። እንዴ የማይመስል ነገር ስለነበር መጣ። ምን ልታደርግ ነው የመጣኸው? ያልወልኩበት ቦታ ዋላችሁኝ። ምን ልታደርግ ነው የመጣኸው? ኧረ እባክሽ አንቺን ፈልጎ መሰለሽ እንዴ? ስሙን ሊያጸዳ ነው አይመጣው በባዶ አንቺ መተሽማ ፊቱን ለጥፈሽ ሄድሽ። ይኸው ነፃነቱን አወጣ። እኔ እንዳልመታወቅ አጠገብ እንዳልደረስኩ ንገረት። አስፈራርታችሁት ነው ምናምን እንዳትዪ ካሜራ ይዤ ነው የመጣሁት። ሁሉም ነገር ግልጽ ነው። ተመልካቾች የቡቡዬ እህቶች የቡቡዬ ተመልካች ወንድሞች ይመቻችሁ። እሱ አያደርግም ብላችሁ ነበር። ይሄው ነፃ ወጣላችሁ። ደባበቅ ነገር የለም። ሁሉንም እውነታ ንገረት። እኔ ነኝ የመጣው አይደል ማለት አንቺ ቀልድ አይጠበቅም። ያንቺ ቀልድ አይጠገብም። በዚህ ልክ ነው እንደሚቀልዱት ጭራሽ ሚዲያ ላይ ካሜራ በርቶ እኔ አይደለም የመጣሁት። አንቺ ስነ ስርዓት ከኔ ጋር ትያይሽ እየቀለዳችሁብኝ ነው ምናምን እንዳትዪ። እዚህ በጣም ካላመንሽ እንዴት ይሆናል? አሁን ነገ ማለት ነው የኤፍሬምን የመታውን ሰው የእውነት አንቺ በጥፊ ካልሽ እውነት ጀግና የዓለም ሴት አንደኛ ነሽ አንቺ። ቤት ነው አይደል እኮ በቀረጋ ብለው ኤፍሬም እንደዚህ የሚሆንኩት ሌላ ሰዎች ነው ያደረጉኝና አላየሽ ወንድምሽ ነው ታውቂዋለሽ። ምን ታይዋለሽ? ኤፍሬም ነው በቃ ተናገረ። ብሩክ አይደለም ማለሽ በቃ አለቀ። እንደ ድጋሚ ምን ልታመጭ ነው? ብሩክ ያልመታኝም ሌላ ከሌላ ሰዎች ጋር የታለሁት ግን በሰዓቱ አንቺ እንድትፈጭሙ ወይም ደግሞ ሌላ ነገር ብራራው እውነቱን ይዞላችሁ ፍርጥርጥ አረገው። ሁሉም እንደ ፈንጅ ይወጣል። የብሬ ነው የቀብራራው ይሄ ያረገ የተባለበት ሁሉ ልክ እንደዚህ ይፈርጣል ማለት ነው። ጋይስ ሰምታችኋል። ግን ኤፋዬ ለምንድን ነው በዚህ ልክ ተጉዘሽ? እንዴት ነው ኤፍሬም ዴ አስመታይ ብሩኬ ብለህ ምን አስበህ ነው? እህትህ ድርሽ እንዳትል ነው። በይ ድርሽ እንዳትይ አሁንም ማለት ነው። ኧረ ወይኔ ጉዴ! ምን አይነት ሴራ ነው ግን! በጣም የሚገርም ሴራ ነው። የምሬን ነው። በአንድ ጊዜ አላመነም። ሃይሚ ስትመጣ ኤፋ ምን አስበህ ነው? አሁን ሃይማኖት ታደሰ ኤፋን የመታውን ሰውዬ ልክ ብሩጋ እንደዛ ወንድሜ እንዲህ አረከው ብለሽ እጅሽን ያንሳሽውን በጥፊ ብለሽ ካላሳየሽን አንቺ ምንም ጀግና ሴት የሚሉሽ የውሸታቸው ነው። ዝም ብለው ማሟያ የሴቶች ማሟያ። የምሬን ነው እንዴ! የተመታው እያለ ያልተመታው ሲመታ ምስኪን። ወይኔ እናቴ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። በእኔ ጋር ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ፍፄ ሰዓት ጎርሶ ብሩኬ ሰዓት ጎርሶ ኤፍሬም ቤት ሄደው በዚህ መልኩ እንግዲህ ምን አይነት ነገር እየተካሄደ እንደሆነ ባናቅም ቡቡዬ ግን እንዴ ለምን ትመታዋለህ? ቆይ ማለት በእርግጥ አትበሉኝ ብለሃል የሚሉ ሰዎች ግን ማለት ነው ላንተ የሆነ ነገር ስለሚያስቡልህ ነው። አሁን ዛሬ መማታት የለብህም። ምክንያቱም እሱ ምን አንደኛ አንድ እጅ ነው። ሌላ ነገር ቢፈጠር ጭራሽ ብሩክ ሰበብ ይሆንብሃል። በእርግጥ አንተ ሳትመታው መቶኛል ስላለ መምታት እንዴት እንደሆነ ልታሳየው ነው። ከዚህ በላይም ማድረግ ይገባሃል። ነገር ግን ልጁ ደግሞ ተይዟል። ፍፄማ እንደ ሕፃን ልጅ አገጩን እንዲህ እያያዘ እያወናጨረ ነው የጠየቀው ማለት ነው። አረ ወይኔ ቡታጅራ ወንዶች ጉድ ነው ዛሬ። የምሬን ነው። እና ኤፍሬም አንድ እጅ ነው። መታችሁት አልመታችሁት ምንም ትርጉም የለውም። አንተስ ደግሞ ኤፍሬም ተብየው በዚህ ልክ ምንድነው የምታቀራራው? አቅራራህ እኮ በጣም እንዴ! አንድ እጅ መሆንህንም እያወቅ ወንድነትህም እየተታገለህ ነው። ምንድነው ሱሪህን አውልቀው ቢዘቀዝቁ ምን ልትል ነው? ወንድ ሱሪ አያወልቅም እንጂ ያስበዋል። አንድ እጅ እኮ ነው እንዴ! ወንድ ልጅ አንድ እጅ ከሆነ በቃ ሱሪው ወለቀ ማለት ነው። አለቀ። የምር አንድ እጅ ነው። አንድ እጅ ከሆነ በወስቅ የተባለ ይመታል። እነዚህ ተዋቸው ችግር የለም። ለምን ድራማ ስለሆነ ማለት ነው። ግን ሪል ሲኮን ሰው የሆነ ነገሩ ከጎደለበት ከዛ ሰው ጋር በሰላም በትሪት አልፎ ያችን ነገር ለማለፍ ነው መሆን ያለበት። ምክንያቱም እዚህ እንዲህ አይነት ቦታ ላይ አይታወቅም፣ ሞትም ይኖራል፣ ምንም ይኖራል። በሌላው ስታዩት እንደው ያስተምራል እያሉ ይሄን ቪዲዮ ከሰሩት አይቀር ማለት ነው። ጤነኝነትህን ማለት አካለ ስንኩልነትህን ታውቃለህ አይደለ? እነዚህ ደግሞ ጤነኞች ናቸው አይደለ? ሶ አንተ አሁን ራስን ለማውጣት ነው እንጂ እንደዚህ ነው እንዴ እንጥጥ የምትለው ጭራሽ ወድፈላር። እናንተስ እንደው ባታስተምሩን ቅርት ይበል ቅርት። ሌላው ደግሞ የሃይማኖት ታደሰ ልክ እንደው ፍንጥር ትናንትና ብሩኬ ቤት ድረስ መታ ደረቷን ነፍታ ተጎትታ ከቤት እስክትወጣ ድረስ ክብሯንም አዋርዳ ይሄው ልጇ አልመታውም። እንግዲህ ምን ትላላችሁ አሁን? በባዶ ቤት ዝም ብሎ መጨፈር፣ በተዘጋ ቤት በጨለማ መጨፈር። ጉዴ ፈላ ጋይስ። አረ ሰከን ማለት ጥሩ ነገር ነው። ሰከን ብሎ ማዳመጥ፣ አለማመን እንኳን ቢኖር ማዳመጥ የሚባል ነገር አለ። ጊዜ መስጠት
እንዴ አይኔ ያላየውን ገና ለገና በቃ እንደው ምንም አያረገኝም ምንም አያረገኝም ብሎ ሰው ሴት ዝብንን ሲል እኔ ያናድደኛል። የምሬ ስነግራችሁ ማለት ነው። አራቡ ቦራስን አስከብር፣ ኮስተር በል በቃ ምን ይቀርብሃል? ምን ይመጣል? አለቀ። እሷ ጀብነን እንደምትለው አንተም ጀብነን በል። ምንድነው ልምጥምጥ? ይሄንን ያዞን ባይመሰለም በዋን ነገ መጣውን ይሰጥልብህ ማለት ነው። በቃ ጠልቅሽ ሃይሚ ምናምን እያልክ ታቃቅፋታለህ ማለት ነው። ስለዚህ የሚናገሩ ሰዎች ደግሞ እንደዚህ አታርግ እንዲህ አታርግ የሚሉት ላንተ ስለሚጠቅምህ ነው። ምክንያቱም አንተ ዛሬ እሱ የመታውን ሰው እንትን አይልም ማለት መተውታል፣ ሄደዋል። ማይሁኑ ምን ይሁኑ የሚታወቅ ነገር የለም። ግን አሁን አንተ በአደባባይ በካሜራ ፊት እየመታኸው ነው። ስለዚህ እነዛ ሰዎች አምልጠው አንተ ነህ ደመኛ የምትባለው እዚህ ጋር ማለት ነው። ለምን ሰው ሲናገርህም ለራስ ማስበው መሆን እንዳለበት ማወቅ አለብህ። ብሩክ አለማየሁ እያዳመጥክ፣ ምክንያቱም ይሄ ሌላ ነገር ኢጂኮሽን ፈጥረው የሚያወሩብህን ነው እንጂ ይሄ ክብር አይደለም። አሁን ዛሬ ኤፍሬምን መታኸውም አከበርከውም እዚህ ቦታ ላይ ምንም ጥቅም የለውም። አንደኛ አንድ እጅ ነው፣ ሁለተኛ እሱ ደመኞቹን መበቀል አቅቶት ነው ባንተ የለከከው። ስለዚህ ነገ ደግሞ እንደምትመታው እየታየ ነው በካሜራ ገባ። አሻራ ቢባል ያንተ ነው የሚኖረው፣ የሌላ ሰው ይጠፋል እስካሁን። ስለዚህ ራስህን አንተ በቃ የሆነ እንዴት ነው ወደ ኋላም ወደ ቀኝም ማየት አለብህ። ወደ ፊት ለፊት ብቻ እያየህ አትሂድ አንተ። እንዲህ ከኋላም እኮ አንዳንድ ጊዜ ሸሸት ለማለት ሲሉ መውደቅ ይኖራል አላ እንዴ። ከኋላም ከፊትም ማየት አለብህ። ቡቡ እስከ መቼ ድረስ እንዴ? ጉድ እኮ ነው። ሌላው ሲቀጥል ፍጽያችን ደግሞ በዚህ አጋጣሚ ያው ከብሩክ ጎን ሆነህ በዚህ መልኩ ስላየንህ እውነት ለመናገር በጣም ትለያለህ። የምር እውነት ትለያለህ። አላ አይደለ ሰው አንዳንዴ የሆነ በቃ እምላችሁ ባለፈው አሁን ፍፄ እንደዛ ብሎ ሲያስወጣው በቃ ወይ ወንድሙ ነበረ ፍፄ እንኳን እንዴት በቃ በሴት የመጣ ሴት ያመጣው ጦስ በቃ ሊጣሉ ነው ምናምን ብዬ በጣም አስቤና በጣም ፈርቼ ነበር። በዚች ጊዜ አብረው ከጎኑ ከሆንክ በጣም ደስ ይላል። በዚህ አጋጣሚ ማለት ነው። ሌላው ሲቀጥል ሃይማኖት ታደሰ እንግዲህ የወንድምሽን ደበኛ ማን ነው ብለሽ አፋጠሽ ፈልገሽ በጥፊ ስትመጪው እንድታሳይን እንፈልጋለን። ከዛ ማለት ነው አንበሳ እንሸልምሻለን። ምንም ላንቺ ያልሆነ ቀሚስ ይበጣጠስ በቃ። ወንድ አይበግርሽም አይደለ? ወንድ ስደባደብ የለ በቃ ወንድ ነው፣ አንድ አይነት ነው አይደል? ብሩክን ብቻ አይደለም ያን የደበደበውን ይህን እጁን የሰበረውን ሰው እጁን መስበር እንኳን ባትቺ አንድ ጥፊ መተሹ እንድታሳይን እንፈልጋለን። ይሄ እንጠብቃለን። ገባሽ አይደል? ከነገረሽ ወንድምሽ ካሳየሽ ማለት ነው። ካላሳየሽ ደግሞ ያው ምንም ማድረግ አይቻልም። ምክንያቱም ከሰው እንድትደባደብ አልፈልግም ብለሽኛል እና ታዲያ ከብሩክ ጋር ተደባደብ ትፈቅድልሃለች ብለህ ነው? ብሩክ ስትል ዝም ትለኛለች ብለህ ነው? በውሸት ብሩክ ነው ያልከው ነው ወይስ ብሩክ አንተ ጋር መጥቶ የማይፋለም የማይጠይቅ መስሏል? አያቸዋ ሁሉን ነገር ዝም ማለት እንዲህ ነው የሚያስንቀው። ገባቸዋ? አሁን ብሩኬ በቃ በዛም ማስረገዝክ ተባለ ዝም አለ፣ በዚህም እንደዚህ ዝም አለ፣ በዛም እንደዚህ ዝም፣ አሁንም ዝም ይለኛል ብሎ እሱ የነዛን ደመኞቹን ማሸነፍ ሲያቅተው ሲያመልጡ እነሱን ነፃ አድርጎ ብሩክ ደበደበኝ ሚዲያው ላይ። ጉድ እኮ ነው። ግን እግዚአብሔር ይስጥህ ዛሬ እኔ መታወህ ሲል ሃይሚ ፊት ብሩኬ አልመታኝም ከሌላ ሰው ጋር ነው ብለህ ማመንህ በራሱ ተመስገን ነው። የምሬን ነው። አለመሸምጠጥህ ተመስገን ነው። ፈጣሪህን ትፈራለህ የምር ማለት ነው። እና በጣም ይሄ የሆነ ለሰው ልጅ ሪስክ የሚያስወስድ የሰውን ክብር የሚያወርድ፣ ምክንያቱም ሰው ባልዋለበት ማዋል በጣም ነው የሚያስጠላው ከምነግራችሁ በላይ ማለት በጣም አሁን ሃይሚና ብሩኬ እነሱ ያው ሃይሚ በትንሹም በትልቁም ነው የምትጣላው ሲጀመር ማለት ነው። አሁን ቆንጆ ሪሊ የሆነ ፍቅር ልጅ አላቸው ምናምን ትዳር ቢሆን ይሄ ትዳር ተበተነ በቃ። ምኑን ነው የምትይዙት? እሺ ከዚህ በኋላ ተቆሳስሎ መኖር ሲቀጥል ደግሞ በዚህ ልክ አሁን ሃይማኖት ብሩክን አላምንህም ትላለች። አሁንም ተመልሳ ምን አይነት ኑሮ ልትኖር ነው? ምን አይነት ጓደኝነት ከብሩኬ ጋር ልትቀጥል ነው? ምክንያቱም እሱ የሚናገረው ነገር ሁሌ ውሸት ነው። ሁሌ ግን ዞራ ስታገኘው ደግሞ እውነት ሆኖ ነው የምታገኘው። ሁሌ ስትጠጸት ነው የምናያት። ለምን ዋይ ጥያቄ እንደዚህ ሁሌ በሆነ ነገር ጓ ይባልና ከዛ የሆነ ነገር እውነት ሳይሆን ሲቀር መጸጸት፣ ማሻሸት፣ ማለቃቀስ ይሄ አይመጣውም። ብሩክ ይሄንን ማስወገድ ማስጠፋት አለብክ። በቃ ማታምነ ከሆነ በቃ የምታምነውን ሰው ትፈልግ። አለቀ። እውነቴን ነው። እኔ እያስታመንኩ አልናገርም ካሁን በኋላ። ለምን ልካቸውን እነሱ እየተናገሩ አለ እንዲህ ካሜራ ላይ። ስለዚህ እኔም የታየኝን ነገር ልካቸውን ነው የምነግራቸው። ሃይሚና ብሩኬ ማለት ነው። በዚህ ልክ ካልተማመናችሁ ብሩክ ካላመነች
አላመነችም። በቃ ሁለተኛ ለምን አታምኝም? እመኝኝ ለምን ትላለህ? አትበል አትመን። እሺ ጊዜ ማለት ነው መብቷ ነው አለማመን። አንተም አለመታመን መብትህ ነው። ምን አስጨነቀ? እውነቱ ሲወጣ ግን እንደዚህ ራስዎን ነው የሚያንገበግባት። አንተን እኮ አይደለም የሚያንገበግብ አይደል እንዴ? ዛሬ እንኳን የምታወራውን ነው ያጣችው። እኔ እሷ አልመታኝም ስትባል ማን ያገረጣት? ወንድሟን ያገረጣት። ብሩክ አለማየሁ አይደለም ያገረጣት። አንተና ምኜ ገደል ገባው ገባሽ። ታዲያ ማን አወጣሽ? ኤፍሬም አወጣሽ፣ መልሶ ገደል ገባሽ። ማን አስገባሽ? ወንድምሽ። ገባሽ አይደለ? ኤፍሬም ወይኔ ብሩክ አለማየሁ ጋር ሆነሽ ገደል ገባሁ አምኜ ገደል ገባሁ ብለሽ አላ። እኛ ደግሞ ገደል እንደገባሽ ሳይሆን ያየነው እንዳደግሽ፣ እንደተለወጥሽ፣ እንዳማረብሽ ብሩክ ጋር ሆነሽ ማለት ነው። ኤፍሬም ጋር ሆነሽ አላወራውም፣ ዝም ተከርኖ ይቀመጥ። ገባችኋ ቤተሰብ? ስለዚህ ነጭ ነጯን እያወራችሁ ከጨረቃ ፋሚሊ ጋር መቀጠል አለባችሁ እያንዳንድሽ ማለት ነው። ኤፍሬም አሁን ይሄን ነገር ለምን እንዲህ እንዳልከው በቪዲዮ ማብራራት አለብህ። ለራሷ ቁጭ አድርጋት ማለት ነው መናገር አለብህ። ምን አስበህ ነው በዚህ ልክ እንደዚህ? እንዴት ነው በእህትህ ባል ላይ እንደዚህ ተንኮል ሚዲያ ላይ መጠምጠም የፈለግከው? ለምንድን ነው የመታህ ሌላ ሰው ሆኖ? ለምንድን ነው ምንድነው የምትጠቀመው ነገር? አልገባኝም። ሃይሚ ብሩኬን እንድጠላው ነው ወይስ ብሩኬ ሃይሚን እንዲጠላት? እሷ ደግሞ ዞሯ ተጠምጥማ እያስፈራራችሁት ነው። ኧረ እባክሽ አንቺ ብሩክ ኤፍሬምን አስፈራርቶ ሃይማኖት ታደሰ እንድታበቅረው። ኧረ ወደዛ። ፍቅር በጉቦ የለም። ፍቅር ሲዳ ኦኬ። በጉቦ በምናምን ምናምን ወፍ የለም። ደግሞ አሁን ምን ብላ ትሄዳለች ብሩኬ ጋር? ጋይስ አሰቡና ኮመንት ስር ንገሩኝ። ትናንትና ወንድሜ መታ ብላይ ደግሞ አሁን ምን ብላ ትሄዳለች ንገሩኝ። ከአሁን በኋላማ ማለት ነው በስመ አብ አታስቀምጠውም ብሩኬን። ካሁን በኋላ ሃይማኖት የሆነ ያልሆነ ወይ ደግሞ ልብስ ቀርቶኛም ብላ ትሄዳለች። ወይ ደግሞ ጥንቸሎች የናፈቁ ደግሞ ጥንቸሎቹ የራሱ ነው፣ በራሱ ገንዘብ ነው የገዛው። ስጦታ ሰጥቷታል። አንዳንዷን ትካፈሉ ይሆናል። ሌላ በምን ትሄዳለች ንገሩኝ ጋይስ፣ ኮመንት ስር ጻፉልኝ። ካሁን በኋላ ሌላ አሁን ኤፋ የተመታበት ምክንያት ካወቀች ወይ የመታውን ሰው ሄደ ካናገረች፣ እኔ ሃይማኖት ታደሰን ማለት ነው እድሜ ልኬን አደንቃታለሁ። የምሬን ነው። የመታውን ሰው ሄዳ ፈልጋ ካናገረችው፣ ባትመታው እንኳን ካናገረችው እድሜ ልኬን ነው ማደንቃት። እድሜ ልኬን ነው ጀግና ምላት። የምሬን ስነግራችሁ። ምክንያቱም ብሩክ ነው ሲባል ከየት መታ እንደዛ ፎክራ ሄዳለች አይደለ? ወንድ ነው፣ ምንም አዲስ ነገር የለውም። ስለዚህ ያንንም ጠላቷን የወንድሟን ጠላት መምታት አይደለም በአፏ ሞልታ ከተቆጣችው ካሜራ ፊት እኔ አደንቃታለሁ። የምሬን ነው የምላችሁ፣ አደንቃታለሁ። እንዴ ጉድ ፈላ። ኧረ ሁሉ ነገር ለብሩክ ነው የሚበረታው። ሁሉ ነገር ብሩክ ዝም እያለ በውስጥ ደግሞ የጨቀጨቃችሁ ነው ብሏችኋል። አጨቅጭቁት። ምን ያርጋችሁ እሱ? እንዴ አልፈልግም ብላ ሄደችው እሷ ነች። ለእሷ መልክቱን አስተላልፉ። ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። እሱ ምን ያርግ? እዚህ ጋር እሱ ሂጅልኝ፣ አልወድሽም፣ አላፈቅርሽም አላለ። የሚያፈቅራት እሷም እሱም ፍቅራቸው የራሳቸው የግላቸው ነው። እኛ የምናውቀው ነገር የለም። እዚህ ጋር ጎዳሃት፣ ሰበርካት። ምን አለ እሱ? ገፋት። እንዲ አልገፋትም እኮ እሱ ነይ አብረን እንሁን ያለው። ከኔ ጋር ሁኚ፣ እኔ ያለው ፎቶ ማሳወሻ ስትል እኔ ያለው አይደለም ወይ ቪዲዮ አለ አይደለም እያለ እንዲህ እየተከራከረ እሱን ለምንድን ነው በውስጥ የምጨቀጭቁት? ምን ያርጋችሁ? እሱ ጎትቶ ያምጣት እንዴ? ጎትቶ ሲያመጣት ምላሷ እንደምታዩት ነው። ስለዚህ ራሷ የወሰዳት እግሯ ይመልሳት ከፈለገች ማለት ነው። ካልፈለገች ደግሞ ምንድነው ሴት ብሄር ሴት ይመጣል ብሏል። ያማን ነበር ስሙ? የመለኛው ወንድም ነው ዋና ያለው እንደዛ። ለማንኛውም ኤፋ እውነቱን ስላመንሽ ይመችሽ። ከዚህ በኋላ ድብድብ ጭቅጭቅ የሚባል ነገር የለም። ይመቻችሁ የኛ ውድ ቤተሰቦች፣ እናመሰግናለን። ባይ። ዛሬ ስራ በዝቶብኛል። አፈሮ አመግቤና